እኔ ሁሌም ለፈጣሪ የምለምነው ይገባዋል ለሚለው አካል ፈጣሪ አይሳሳትም። ይገባዋል ለሚለው እስካሁንም ደግሞ ይሄ 4ኛ ዙር ነው። እስካሁን በ3 ዙር ይገባዋል ለሚሉ ሰዎችን ፈጣሪ ያደረሰው ቤት ለፈረሰባቸው 2 አንበሳ አለሽ ኢኮ አማራዊት እኔ ከደረሰኝ 2 አንበሳ አወርድልሻለሁ ብላ ቃል ገብታልኛለች። ከደረሳት እድሏ ሆኖ ፈጣሪ ካረገላት ሁሌም ግን የምለምነው ፈጣሪ በጣም ቤት ለፈረሰባቸው ባል ለሞተባቸው ብቻቸው ልጅ ለሚያሳድጉ እናቶች በቃ የሆነ ችግር ላይ ላለ ሰው ቢደርሰው እጅግ በጣም ደስ ይለኛል። ግን ፈጣሪ ደግሞ አይሳሳትም። እሱ ያውቃል ለማን መድረስ እንዳለበት። ላንቺም ይድረስሽ። ከኔ ይባሱ አሉ። ፈጣሪ ከኔ ለባሱ ሰዎች ያርገው እና ህዳር 27 9 ሰዎች የቤት ባለቤት ይሆናሉ። የኢትዮጵያ ብሔራዊ ሎተሪ ከኛ ጋር አብሮ ነው እጣውን የሚያወጣው። አቡይ በእናትሻን ጊዜ አስገቢኝ በምትወጁ በሳይመን እርዳታ አይደለም። እኔ በጣም የሚደበረኝ በልጄ ስትጠይቁኝ ነው። እውነት ይደብራል። በቃ አስገቢኝ። የገንዘብ እርዳታ አይደለም ካልሽ እኮ አስገባሻለሁ። ልጄን መጥቀስ አይጠበቅብሽም። እዚህ ጋር ስቤሻለሁ። እና ግቢ መች ነው ህዳር 27 ዲሴምበር 6 በፈረንጅ ህዳር 27 በኢትዮጵያ ማለት በፈረንጅ ዲሴምበር 6 ማለት ነው። ማሪ የዛሬ ወር አቡዬ እንዴት ነሽ? ሰላም ወንድሜ እንዴት ነህ? በእናታችሁ በልትሻት በሉኝ። በጣም ነው እንትን የሚለኝ የምር ማለት በቃ ሀቢባ አስገብኝ። የገንዘብ ችግር አይደለም ከተባልኩ አስገባለሁ። በልጆች ስባል ያስደነግጠኛል፣ ያስጨንቀኛል ነገር ለዛ ነው። እሺ ይቅርታ። ይሄን ማለት አልነበረብኝም። ይቅርታ። በጣም ችግር የለም ወንድሜ። በጣም ረጅም ጊዜ አስገቢኝ ብዬሽ ስላላስገባሽኝ ነው። ለዛ ነው። ኦኬ እሺ እኮ አላየሁትም ወንድሜ። የገንዘብ ጉዳይ አይደለም አይደለም። ኢቭን እዚህ ኢትዮጵያ የመጣሽ ጊዜ ከሚኪ ጋር ራሱ ላይ በገባሽ ጊዜ አንቺን ለማግኘት ምናምን በጣም ብዙ ጊዜ ሞክሬ ነበር። እሺ ወንድሜ አንድ ሰከንድ ብቻ አስተኝ አንዴ። ሙኒቷ የልጅቷን ስልክ ላኪልኝ ፕሊስ። ከላይ የላከችልሽን ልጅ ስልክ ቁጥር ላኪልኝ ፈልጌው ነው አሁን። እሺ ፕሊስ ቴንክ ዩ። እሺ ምንድን ነው የገጠመክ ወንድሜ? እኔ እንኳን ምንም አልገጠመኝም እና ከአሁን በፊት ዱባይ ነበርኩ። ፍቅር ዲዛይን ነበር የምሰራው። እሺ እና አሁን ኢትዮጵያ ገብቻለሁኝ። የራሴን ስራ እየሰራሁ ነው ያለሁት። የሀገር ባህል ልብስ ነበር የምሰራው። አሁንም እዚህ መጥቼ እየሰራሁኝ ነው እና እሺ አንደኛ መልእክት ለማስተላለፍ ነው። እዛ ሀገር ላይ ነጋዴዎች አሉ ምናምን አብረውኝ እንዲሰሩ በአንቺ በኩል። ሁለተኛ ነገር ደግሞ ቆይ ኤክስኪውዝ ሚ ለቢዝነስ ግን ለማስተዋወቅ ነው እንዴ? በልጅሽ በሳይመን ምናምን ብለህ ይገባው። እኔ እኮ ቢዝነስ አይደለም፣ ቢዝነስ ገና እየጀመርኩ ነው እና ፎሎ እንድታስደርግኝ እኮ እኔ ችግር ላይ መስሎኝ የተጨነቅ መስሎኝ ነው በሳይመን በልጅሽ ስትለኝ ያስገባው። ለቢዝነስ ክማ ተከፍለኝና አስተዋውቅልካለሁ፣ ቪዲዮ ምሰራልካለሁ፣ አስተዋውቅልካለሁ። ደፋር አጠያይቀቅ ስላናደደኝ ነው። በቢዝነሴን አስተዋውቂልኝ ብለህ ጽፈህ ብትገባ እሺ። እኔ ችግር ላይ መስለከኝ በሳይመን ስትል የልጄን ስም ስታነሳ ደንግጬ ጎትቼ ሳስገባ ካንተ ቢዝነስ ጀምሬ ዱባይ ያሉ ነጋዴዎች አብረውኝ እንዲሰሩ ነው። ታዲያ ለቢዝነስ የሚጠየቀው ልክ ችግር ላይ አደጋ ላይ እንዳለክ እንደዚህ ነፍሴን አስጨንቀህ ነው እንዴ ለእንትን የምትጠይቀው? ቢዝነስ ግን ለማስተዋወቅ እንደዚህ ነው። ለፕሮሞሽን የሚጠየቀው እንደዚህ ነው። በልጄ ስም ነው የምጠይቀኝ። እኔ እኮ ሌላውን ችግር ላይ ሲሆን እንዳላምን ነው የምታደርጉኝ። እኔ አሁን አስገቢን በማርያም ሲሉ በማርያም ብለውኝ መቋቋም ስለማልችል አስገባቸዋለሁ። አስገቢን በአላህ ሲሉ የአላህን ስም ጠርተውብኝ መቋቋም ስለማልችል አስገባቸዋለሁ። ገብተው የሚያወሩት ነገር ሌላ ነገር ችግር ላይ መስለውኝ፣ ምናልባት እኔ ያ ሰው ችግር ላይ ሆኖ እኔ ሳላስገባው ቀርቼ የሆነ ነገር ቢደርስበት እኮ ጸጸቱ ለእኔ ነው። በረዳው አቡ ወይ ዜድ አቡ ወይ በትልቁ አድርጊ፣ በትልቁ አድርጊ። ይኸው
ተቀብያለሁ። አመሰግናለሁ በጣም አቡ። እሺ ቁጣሪው ማሬ፣ ቁጣሪው ስንት ነው? 1 2 3 50 63 ከ60 በጣም አመሰግናለሁ። ክባሪ $360 እኮ እንደዚህ በያ $360 ሀቄን ተረክቤያለሁ። $360 ተቀብያለሁ። አመሰግናለሁ በጣም ዜድ በጣም እናመሰግናለን። እሺ ዜዶ በጣም እናመሰግናለን። ልተኛበት። ቻው በቃ አቡ የቅንቅል ተባረኪ። ቃልሽን አክብረሽ በቀጠሮ ተገኝተሽ ብሩን ስለሰጠሻት እጅግ በጣም እናመሰግናለን። ችግር የለውም አቡ ይመችሽ። ደቅሽ በቃ ከእንቅልፏ ገና ነጊያ $360 ተቀብያለሁ። በይ እኔ ደግሞ ሰማችሁኝ አባባሌ $360 ሀቄን ተቀብያለሁ። በይ የኔ ብር እኮ ነው የሚመስለው። በቀጠሮ ሰዓት ላይቬን ከፍቼ ዜድ ጋ ዋትሳፕ ቮይስ ልኬ ለካ ቤሩት 1 ሰዓት ወደ ኋላ ነው ከኛ። እኔ እኮ ከካታር እኩል መስሎኝ ነው ቤሩት እና ካታር እኩል መስሎኝ ወይኔ ሰው ቀጥሬ ያለው እንዳላረፍድባቸው ብዬ ተሯሩጬ እንትን ያልኩት እኮ ለምን ሪከርዱ ስለሚቀመጥ ሀቋን መረከቧን አዎ ተረክቤያለሁ ማለት አለባት። ነገ አልተሰጠኝም ደግማ እንዳትል ብትል ማስረጃውን እንድናወጣ እኔ ጋር ሁሉ ነገር ከማስረጃና ከመረጃ ጋር ስለሆነ ደስ ብሎናል ብሯ ስለተሰጣት ፋይናሊ። ግን ጋይስ አንዳንዴ ማለት ሚዲያ ላይ ሳንወጣም መቀበል ከቻልን ብንቀበል፣ ከአቅማችን በላይ ካልሆነ ባንወጣ፣ ስንወጣ ደግሞ ሚዲያ ላይ የማይመለከተውን አካል ባንነካ ደስ ይላል። እኔ ብር ካጭበረበርኳችሁ እኔ ነኝ መጠየቅ ያለብኝ፣ ባሌ አይመለከተውም። ምስኪን ጨዋ ሰርቶ አዳሪ ልጆቹን አሳዳጊ ሰውዬ ሀቢባ በሰራችሁ ነገር እሱ ፎቶ መለጠፍ፣ እሱ መረገጥ የለበትም ማለት ኢዚት ፌር አይደለም። ሁልጊዜም የሚመለከተውን አካል ነው መንካት ያለብን። ሀቋ የነበረው ባልየው ጋር ነው። እሱን ነበር መጠየቅ የነበረባት። እሱ ምንም አይመለከታትም። ሰርቶ አዳሪ ለፍቶ አዳሪ ምስኪን ናት። እና ያንን ነበር እኔ ማታ ስለ የነበረው እንጂ ሀቋ ማግኘት ነበረባት። ይኸው አግኝታለች፣ ይመስገን ፈጣሪ። እሺ ቆንጂት እንዴት ሆነች? ኦኬ በቀደም እኮ አስታውስኝ ያልኳቸው ይህንን ነው። አንደኛ አፕዴት አደርጋቸዋለሁ ያልኳቸው ቆንጂት በወንድሟ እየተደፈረችው ከቅልቦች ጋር አብረው ሴቶች ጉዳይ ሄደው ሴቶች ጉዳይ ጉዳዩን ይዞ ጠበቃ እኛ ራሳችን እኔ የጠበቃ ልሰበስብላት ነበር አይደል? ጠበቃ ራሱ የሴቶች ጉዳይ ጠበቃ አቁሞ ለእሷም ለልጇም ጠበቃ አቁሞ ሊከራከርላት ነው። ቤተሰቦቿ ደግሞ እየለመኗት ነው እንድትተው በሽማግሌ ጨርሳለሁ በይ ሄደሽ ሀቢባ ጋር ሚዲያ ላይም ቀርበሽ በቃ ተዩ በቤተሰብ እንጨርሰዋለን በያት አሏት። ይኸው ቮይሷን ላሰማችሁ እችላለሁ። አባቷ ራሳቸው ነው የጠየቋት። ሄደሽ ተዩ በያት